ዛሬ እጅግ አስደናቂ ስለሆነው የሰው ልጅ ፈጠራ እናወራለን። ብዙውን ቶን የሚመዝን ብረት እንዴት አየር ላይ ይንሳፈፋል? የስበት ሕግስ ግራቪቲ አያሸንፈውም ወይ? ለእነዚህም ጥያቄዎች መልስ የሚሆኑትን 4 የፊዚክስ ሕጎችን ዛሬ እናያለን። አብራችሁን ቆዩ። አንድ አውሮፕላን አየር ላይ እንዲቆይ 4 ተቃራኒ ኃይሎች እርስ በርስ ይፎካከራሉ። እነሱም ግራቪቲ፣ ሊፍት፣ ትረስት እና ድራግ ናቸው። የመጀመሪያው ግራቪቲ ነው። አውሮፕላኑ ወደ ታች የሚጎትተው የስበት ኃይል ነው። ሊፍት አውሮፕላኑን ወደ ላይ የሚገፋው ኃይል ነው። ትረስት ሞተሩ አውሮፕላኑን ወደፊት የሚገፋበት ኃይል ነው። አራተኛው ደግሞ ድራግ ነው። አየሩ አውሮፕላኑን ወደ ኋላ የሚስብበት ወይንም ግጭት ፍሪክሽን የሚፈጥርበት ነው። እሺ እነዚህ ፎርሶች እንዴት ነው የሚሰሩት? አንድ በአንድ እናያቸው። ትረስት ወደፊት የሚገፋ ኃይል ነው። ይህ ኃይል አውሮፕላኑ ወደፊት እንደ ጥይት እንዲወነጨፍ ያደርገዋል። እንዴት ይሰራል? ሞተሩ አየርን በከፍተኛ ፍጥነት ወደ ውስጥ ይስበዋል። ያንን አየር አጭቆና አቃጥሎ በከፍተኛ ግፊት ወደ ኋላ ይረጨዋል። በኒውቶን ሰርድ ሎው መሰረት አየሩ ወደ ኋላ በኃይል ሲወጣ አውሮፕላኑ ወደፊት ይገፋዋል ማለት ነው። የትረስት ዓላማው እዚህ ጋር ነው። ሁለተኛ ላይ የምናገኘው ሊፍትን ነው። ሊፍት ወደ ላይ የሚያነሳ ኃይል ነው። አውሮፕላኑ ወደፊት መጓዝ ሲጀምር ትረስት ሲፈጠር ክንፉ ስራውን ይጀምራል። የሚፈጠረው በምንድን ነው? በክንፉ ቅርጽ ኤርፎይል። እንዴት ይሰራል? አውሮፕላኑ ወደፊት ሲፈጥን አየሩ በክንፉ ላይ እና ታች ይከፈላል። የክንፉ ላይኛው ክፍል ጎበጥ ያለ ስለሆነ አየሩ በላይኛው ላይ በፍጥነት ይጓዛል። በፈጠነ አየር ውስጥ ግፊት ወይንም ፕሬሸር ዝቅተኛ ይሆናል ማለት ነው። በክንፉ ታች በኩል ያለው አየር ግን ዝቅተኛ ስለሆነ ግፊቱ ከፍተኛ ይሆናል ማለት ነው። ይህ ከፍተኛ ግፊት አውሮፕላኑ ወደ ላይ ይሸከመዋል። ይህ ነው አውሮፕላኑ ወደ ሰማይ የሚያነሳው። ይሄ የበርኔሊዮስ ፕሪንሲፕል ነው። ስለሱ ተፈለጋችሁ ቀጣይ ቪዲዮ ላይ እሰራላችኋለሁ። ሶስተኛው ደግሞ ግራቪቲ ወደ ታች የሚጎትት ኃይል ነው። የአውሮፕላኑ ራሱን የነዳጁንና የጭነቱን ክብደት በሙሉ ወደ ታች የሚስብ ነው። እንዴት ይሰራል? መሬት ማንኛውንም ነገር ወደ ራሷ እንደምትስብ ሁሉ አውሮፕላንንም ወደ ታች ትጎትታለች። ታዲያ ሚናው ምንድን ነው? አውሮፕላኑ አየር ላይ ለመቆየት የግድ የሊፍት ኃይል ከዚህ ከዌይት ወይንም ግራቪቲው ኃይል ጋር እኩል ወይንም ደግሞ መብለጥ አለበት። የሊፍቱ ኃይል ከቀነሰ ግን አውሮፕላኑ መውረድ ይጀምራል ማለት ነው። አራተኛው ድራግ ነው። ድራግ ወደ ኋላ የሚጎትት ኃይል ነው። የአየር ግጭት ወይም መቋቋም ኤር ሬዚስታንስ ነው። እንዴት ይሰራል? አውሮፕላኑ አየሩን ሰንጥቆ ሲሄድ አየሩ አውሮፕላኑ ወደ ኋላ ለመግፋት ይሞክራል። ልክ በኃይለኛ ንፋስ ውስጥ ስትራመድ ንፋሱ ወደ ኋላ እንደሚገፋ ማለት ነው። አውሮፕላኑ በፍጥነት እንዲጓዝ የሞተር ኃይሉ ትረስት ከዚህ ድራግ ኃይል መብለጥ አለበት ማለት ነው። ስለዚህ ትረስት ግሬተር ዛን ድራግ መሆን አለበት ማለት ነው። በአጭሩ አንድ ፕሌን ለመብረር 2 የፊዚክስ ዋና ዋና ህጎችን መከተል አለበት። የኒውቶን ሰርድ ሎውንና የበርኔሊዮስ ፕሪንሲፕልን መከተል አለበት። አለነዚህ ፕሪንሲፕል ምንም አይሆንም። ለማንኛውም ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።